በዓለ መስቀል ላይ በዛ ቦታ ላይ ስዕል ይዘን እንገኝም ብሎ የሚቀሰቀሱ ቅስቀሳዎች ተገቢ ባለመሆናቸው የራሳችንን በዓል የሚያደበዝዝም በመሆን በመጨረሻም የመንጋው ጠባቂ አባቶች እጅ ሰጡ። እንዴትና ለምን ምንስ አስፈራቸው ስለሚለው መረጃዎችን ሰጣችኋለሁ። የእመቤታችን ስም ጠላትን ድል የምነሳበት ጋሻችን ነው። ከመስቀሉ ስር ያገኘናትን የአምላክን እናት መቼም ጥለን አንሄድም፣ በመስቀሉ ባላይም ከነ ልጇ ትከብራለች ሲሉም ወጣቶቹ ድምጻቸውን ያሰሙ ሲሆን ይህንንም ተከትሎ አባ ሕፃን ይህንን መልእክት አስተላለፉ። የእመቤታችን ስዕል ይዘን ወጣን ማለት ራሳችን የእመቤታችንን ክብር እንደማሳጣት ነው የሚቆጠረው። ምንም አይነት ነገር ቲሸርት ምንም አይነት ነገር ምልክት የሚያሳይ ነገር ይዘን እዛ ቦታ ላይ እንዳንገኝ የተዋሕዶ ወጣቶች ይህንን ያልተጠበቀ ነገር ከአባቶች ቢሰሙም እናትን ሲያከብሩ እናትን ሳይወዱ ልጅን ወዳለው ማለት ዘበት ነው። ማን ነው ከእናንተ መካከል እናቱ ስትጠላበት ደስ የሚለው? አያችሁ፣ ጌታችንም ለእናቱ ለቅድስት ድንግል ማርያም ታላቅ ክብር አለው። ስለሆነም የእመቤታችንን ስም ሆነ ስለ አድኖ የምናፍርበት ሳይሆን የምንኮራበት ነው ሲሉ በዛሬው ዕለት ወጣቶቹ እመቤታችንን ስለ አድኖ በመያዝ እንዲያመሰግኗት ወጣቶቹም እንደ ከዋክብት እያበሩ እመቤታችንን እየጠሩ እንዲከፍ አድርገው መመስገን ላልተጠበቀው የአባቶች መግለጫ የመልስ ምት ሰጡ። ታዲያ በዛሬው ቪዲዮ አባቶችን እንደ አይነት መግለጫ ብሎም ፍርሃት እንዲያድርባቸው ያደርገው ማን ነው ስለሚለው ዝርዝር መረጃዎችን አጋራችኋለሁ። እርግጠኛ ሆናችሁ መናገር የምትችሉት ነገ ፀሐይ ትወጣለች። የመንግስት ያለ ስንል የኖር ነው ህግ ማስከበር የመንግስትነት ስነ ፍጥረት መሆኑን ስለምንረዳ ነው። አስሮም የሚያስፈራው ካንደበቱ በሚወጡ የሐቅ ንግግሮቹ ውሸታሞችን ትኩሳት የሚያስይዘው የክርስቲያን ታደለ ድምጽ ነው። እሱም እንዲህ ይላል። አንድ ቀን ፀሐይ ትወጣለች። ህግ ማስከበር ሲባል ዜጎች በሀገራቸው በማንነታቸው ቤተኛና ባይተዋር ሳይደረጉ የሚኖሩባት ሰላማዊ ሀገር መፍጠር ብቻ ሳይሆን ለደረሰ ጥፋትም ተጠያቂነት ማስፈን ሲቻል ቱ ፖለቲከኛና ምሁራቱ ክርስቲያን ታደለ ነው ዘብጥ ያለምንም ፍርድ ከተወረወረ አመታቶች ነጉዱ። ታዲያ ይህንንም ተከትሎ መቀመጫውን በሀገር አሜሪካ ያደረገው ሲፒጄ በዛሬው ዕለት ዝምታውን ሰብሮ በክርስቲያን ጉዳይ ወሳኝ የተባለ ማስጠንቀቂያን ለባለስልጣናቱ አስተላልፏል። እሱ ምንድነው? በጋራ እንቃኘዋለን። ሁሉ ጊዜ መንግስታት ቅሬታችንን እናሰማለን፣ መንግስት እንጮሃለን፣ እንሰልፋለን። ሁሉ ጊዜም እኔ አልፈራም። ይሄም ሀገር ሆነ ማንኛውም ሀያል ሀገር እሳትና ውሃ ይዞ ነው የሚመጣው። ራሱ ያነዳል፣ ራሱ ያጠፋል። ስለዚህ ስለ ሀገራችሁ የምታስቡ ከሆነ አንድ ያላችሁ አማራጭ ፈጣሪያችሁ ብቻ ነው። ታዋቂውና ተወዳጁ ድምጽ ቴዎድሮስ ካሳሁን ወይም ቴዲ አፍሮ በኦርቶዶክስ ላይ የተፈጸመ ያለው ግፍ በእጅጉ እንዳሳሰበውና በዚህም ጉዳይ ዝም ብሎ መቀመጥ እንደማይችል ሞሳት ለባለስልጣናቱና ለአባቶች መልእክቱን አስተላለፈ። በዙሪያም መረጃዎችን ሰጣችኋለሁ። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮን ላይክና ሼር ማድረጋችሁን አትርሱ። ዳይ ወደ ዕለቱ ቪዲዮ። እርግጠኛ ሆናችሁ መናገር የምትችሉት ነገ ፀሐይ ትወጣለች። አስሮም የሚያስፈራ ለእውነትም ለመሞት ቅንጣት ታክል ስጋት የማያድርበት ይህ ሰው የህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለ ነው። ኢትዮጵያ በዘመኗ እንዲያለ የፓርላማ አባል ኖሯት አያውቅም፣ ወደፊትም ይኖራታል ብዬ አላስብም። እሱ ከተካቸው ከዶክተር ደሳለኝ ጫኔና ሌሎችም የሱ ጓደኞች በቀር በተለምዶ ፓርላማ ውስጥ አንዱ ተናጋሪ፣ ሌላው ደግሞ የህዝቡን ጥያቄ በቀጥታ ከማቅረብ ይልቅ ዝም ብሎ አጨብጫቢ ሆኖ እንመለከታለን። ታዲያ አቶ ክርስቲያን ታደለ እንዲሁም ዮሐንስ ያኔውን በተመለከተ ያለምንም ፍትህ ለአመታት ዘብጥ እያወረዱ ሲሆን ይህንንም ተከትሎ በዛሬው ዕለት የዓለም አቀፉ የሰብአዊ መብት ተሟጋች ድርጅት እንዲሁም የመናገር ነጻነትን ለሚያረጋግጠው ዓለም አቀፉ ኮሚቴ ጠንከር ያለ መልእክትን አስተላልፏል። ይህ ቪዲዮም ለታሪክ ይቀመጥ። ሁላችሁም ይህንን የምትመለከቱ ሰብአዊነት የሚሰማቸው ሰው ልጆች በሙሉ ቪዲዮን ሼር፣ ላይክ በማድረግ ለዓለም እንዲደርስ አድርጉ። ሀገራችን ኢትዮጵያ ከኤርትራና ግብጽ በማስቀጠል እጅግ በጣም በርካታ ጋዜጠኛና ፖለቲከኛ የሚታሰርባት ሀገር እንደሆነች የ
የ2024 ሪፖርት እንዲህ ያሳያል። በአሁኑ በ25 ቁጥሩ ከፍሎ የተመዘገበ ሲሆን ኮሚቴ ፕሮቴክት ጆርናሊስት ኤንድ ፖለቲሽያንስ ወይንም ሲፒጄ ተብሎ የሚጠራው ዓለም አቀፉ የጋዜጠኞችና የፖለቲከኞች ተቋም በተደጋጋሚ ጊዜ ለኢትዮጵያ ባለስልጣናት ማስጠንቀቂያዎችን ሲሰጥ እንመለከታለን። እውን ሀገራችን ውስጥ ፒውር የሆነ ዲሞክራሲ አለ ወይንስ የለም የብዙዎች ጥያቄ ሲሆን በዛሬው ዕለትም እጅግ በጣም አስቸኳይ የተባለውን ጥያቄ የሲፒጄ ዋና ጸሐፊ አንቶኒዮ በትዊተር ገጻቸው ላይ ይህንን መልእክታቸውን አስፍረዋል። አቶ ክርስቲያንና መሰል ጓደኞቻቸው የደረሰው ስር ያለምንም ፍርድ ይኸው በርካታ ዓመታትን አስቆጠረ። ይህ ደግሞ የዓለም አቀፉን የህግ ይዘትና አሰራር የሚጣረስ በመሆኑ በፍጥነት እንድትለቁት አሊያም ማስረጃም ካለ በፍጥነት ለህግ ቀርቦ ውሳኔ እንዲያገኝ እንድታደርጉ እንጠይቃለን። ካልሆነ ግን ባለስልጣናቱ በግፍ ሰውን በማሰቃየት ወንጀል ትከሰሳላችሁ፣ ከአንድ ሀገር ወደ ሌላ ሀገርም እንዳትዘዋወሩ ማዕቀብ ይጠብቃችኋል ሲሉ አስጠነቀቁ። ፍትህ ለወንድማችን አቶ ክርስቲያን ታደለና ለመሰሎቹ። በዓለ መስቀል ላይ በዛ ቦታ ላይ ስዕል ይዘን እንገኝም ብሎ የሚቀሰቀሱ ቅስቀሳዎች ተገቢ ባለመሆናቸው የራሳችንን በዓል የሚያደበዝዝም በመሆኑ መንጋውን ይጠብቃሉ የተባሉት አበው አባቶች ልጆቻቸውን ከነጣቂ ተኩላ ከመጠበቅ ይልቅ አሳልፈው ለመስጠት በእጅጉ አሰፍስፈዋል። አሁን በዘመናችን ቤተ ክርስቲያን በውጭ ኃይሎች ከምትፈተነው በላይ በውስጥ በራሷ ሰዎች እጅግ በጣም ከባድ መከራና ስቁቃ እየደረሰባት ይገኛል። ልጆቿም ጠባቂ እንደሌለው መንጋ ዘወትር ዘብጥያ የተጣሉ ገሚሱም እየተረሸኑ ይኸው አሁንም እንዲህ ባለ መልክ ነገሮች ተባብሰው በእጅጉ ሄደዋል። የእመቤታችን ስዕል ይዘን ወጣን ማለት ራሳችን የእመቤታችንን ክብር እንደማሳጣት ነው የሚቆጠረው። ምንም አይነት ነገር ቲሸርት፣ ምንም አይነት ነገር ምልክት የሚያሳይ ነገር ይዘን እዛ ቦታ ላይ እንዳንገኝ ቀድሞ አባቶቻችን እንዲህ ይሉ ነበር። ፈጣሪ ከጥላቴ ራሴን እጠብቃለሁ፣ ወዳጅ መስሎ ከሚያጠቃኝ ግን አንተ ጠብቀኝ ሲሉ የሚናገሩት ነገር ለካ እውነት ነው። በዓለማችን ላይ ለሚከሰቱ የተለያዩ መፈንቅለ መንግስት ሆነ የተለያዩ ሴራ የቅርብ ሰዎችን በማድረግ ኃላፊነቱን ይወስዳሉ። ይኸው ለቤተ ክርስቲያን ብሎም ለልጆቻቸው አንገታቸውን ይሰጣሉ የተባሉት አባቶች በየጊዜው በሚቀርብላቸው ጥቅማ ጥቅም የተነሳ አቋማቸውን እየቀያየሩ በመምጣት አንዴ ሲኖዶስ በመስረት በሌላ ጊዜ ደግሞ በምንፍቅና እርሾ ቤተ ክርስቲያን ውስጥ በመርጨት ለቤተ ክርስቲያን መውደቅ ትልቁ ሚና እየተጫወቱ ይገኛሉ። ወጣቱ ግን እንዴት ደስ ይላል! ከማተብ በፊት አንገቴን ይሁላችሁ ብሎ እናታችን ቅድስት ድንግል ማርያምን ከፊት አስቀድሞ ያለውን ጥልቅ ፍቅርም በአደባባይ ለሱ አሳይቷል። ስጋችንን ማጥፋት ለሚቻላቸው ነፍሳችንን ግን ከቶ ለማያገኘዋት ለነሱ አንጨነቅም። የእመቤታችንን ስለ አድኖ በዓለም አደባባይ ከፍ አድርገን እናሳያለን። ሁል ጊዜ መንግስታት ቅሬታችንን እናሰማለን። መንግስት እንጮሃለን፣ እንሰልፋለን። ሁል ጊዜም እኔ አልፈራም። ይሄም ሀገር ሆነ ማንኛውም ሀያል ሀገር እሳትና ውሃ ይዞ ነው የሚመጣው። ራሱ ያነዳል፣ ራሱ ያጠፋል። ስለዚህ ስለ ሀገራችሁ የምታስቡ ከሆነ አንድ ያላችሁ አማራጭ ፈጣሪያችሁ ብቻ ነው። የተወዳጁ ድምጽ ቴዲ አፍሮ የቮይስ መልእክት ተቆርጦ የወጣ ሲሆን እኔ መንግስታትን አልፈራም፣ ራሳቸው እሳትና ውሃን ይዞ ይመጣሉ፣ በዚህም ሳቢያ ብዙዎችን ያጠፋፋሉ። ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እየደረሰ ያለው መገፋት እጅግ በጣም ያሳዝናል። እባካችሁን የዚህ መዘዝ እሳት ሆኖ ሳይበላችሁ እጃችሁን ከቤተክርስቲያን ብሎም ከልጆቿ ላይ አንሱ። ወጣቶች መፍትሄ ከነሱ እንዳትጠብቁ ከፈጣሪ ብቻ እንጂ ሲል እምባ የተናነቀው መልእክቱን አጋርቷል። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ቦታ ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።